103 አዲስ የገጠር ከተሞችና መንደሮች የኤሌክትሪክ ተጠቃሚ ሆኑ። የኢትዮጵያ ኤሌክትሪክ አገልግሎት በ2018 በጀት ዓመት የመጀመሪያ 9 ወራት 103 አዲስ የገጠር ከተሞችና መንደሮችን የኤሌክትሪክ ተጠቃሚ ማድረጉን የአገልግሎቱ ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ገለጹ። በ9 ወራት ተጠቃሚ ከሆኑት ውስጥ 82ቱ ከዋናው የኤሌክትሪክ መረብ ወይም ከዋናው ግሪድ እንዲሁም 21 የገጠር ከተሞችና መንደሮች ደግሞ በፀሐይ ኃይል የኦፍ ግሪድ አማራጭ የተገናኙ መሆናቸውን ዋና ስራ አስፈጻሚው ተናግረዋል። የኤሌክትሪክ ተደራሽነትን ከማረጋገጥ አኳያ ባለፉት 9 ወራት 423200 አዳዲስ ደንበኞች የኤሌክትሪክ ኃይል ተጠቃሚ ማድረግ ተችሏል ብለዋል። ባለፉት 9 ወራት ኤሌክትሪክ ያገኙ ደንበኞችን ጨምሮ በአሁኑ ወቅት በአጠቃላይ የኤሌክትሪክ አገልግሎት ተጠቃሚ የሆኑ አባወራዎችና እማወራዎች ቁጥር 5.64 ሚሊዮን መድረሱ ተመላክቷል። ቁልፍ ደንበኞች እያጋጠማቸው ያለውን ችግር ለመቅረፍ በቁርጠኝነት እየተሰራ መሆኑ ተገለጸ። ከኃይል አቅርቦት ጋር በተያያዘ ቁልፍ ደንበኞች እያጋጠማቸው ያለውን ችግር ለመፍታት በቁርጠኝነት እየተሰራ መሆኑን በኢትዮጵያ ኤሌክትሪክ አገልግሎት የድሬዳዋ ሪጅን ዳይሬክተር አቶ በድሩ አብዱል ጀሊል ገልጸዋል። ዳይሬክተሩ ይህን የተናገሩት ከከፍተኛ ኃይል ተጠቃሚ ቁልፍ ደንበኞች ጋር ባደረጉት ውይይት ሲሆን የኃይል መቆራረጥን ለመቀነስ ሰፊ የቅድመ ጥገና ስራዎች እየሰሩ መሆኑን ጠቁመዋል። በመድረኩ የተሳተፉ ቁልፍ ደንበኞችና ባለድርሻ አካላት እየተሰጣቸው ባለው አገልግሎት መርካታቸውን ገልጸው ኃይል ሲቋረጥ አቅርቦቱን ፈጥኖ የመመለስ ስራው ተጠናክሮ እንዲቀጥል ጠይቀዋል። ከ9000 በላይ አዲስ የዲስትሪቢዩሽን መስመሮች ማስፋፊያ ስራ ተከናወነ። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 9 ወራት አስተማማኝ የኃይል አቅርቦትን ለማረጋገጥ 9588 ኪሎ ሜትር የዲስትሪቢዩሽን መስመሮች ማስፋፊያ ዝርጋታና የተለያዩ አቅም ያላቸው 3683 አዲስ የዲስትሪቢዩሽን ትራንስፎርመሮች ተከላ አከናውኗል። በዚህም ለኃይል መቆራረጥ መንስኤ ከሆኑት ግኝቶች ውስጥ በዲስትሪቢዩሽን ኔትወርክ ላይ ከተገኙት 92 ከመቶ እንዲሁም በዲስትሪቢዩሽን ትራንስፎርመሮች ከተገኙት 86 ከመቶ የሚሆኑት ላይ የማስተካከያ እርምጃዎች ተወስደውባቸዋል። ባለፉት 9 ወራት 3099 ኪሎ ሜትር የመካከለኛና ዝቅተኛ መስመሮች መልሶ ግንባታ የተከናወነ ሲሆን በ1579 ነባር ትራንስፎርመሮች ላይ የአቅም ማሻሻያ ተሰርቷል። ነባሩን የኤሌክትሪክ መሰረተ ልማት አቅም ከማሻሻልና የኃይል መቆራረጥን ከመቀነስ አኳያ 62274 ኪሎ ሜትር የሚሸፍን የመካከለኛ መስመር እንዲሁም 67131 ትራንስፎርመሮች ላይ የቅድመ መከላከል ምርመራ ተካሂዷል። ከሳምንቱ የዜና ቅምሻ ጋር አብሬያችሁ የቆየሁት አቤኔዘር ጸባይ ነበርኩኝ። ሰናይ ሳምንት። የኢትዮጵያ ኤሌክትሪክ አገልግሎት